የሚመታኝ ባል ሊሆን አይችልም። ዛሬ የመታኝ አንድ ቀን ደግሞ ሊተኩስብኝ ይችላል። ስለዚህ እኔን እየመታኝ ከኔ ጋር ሊቀጥል አይችልም። ያኔ ሁሉም ነገር ያበቃል። እሺ ሁለተኛው ስማዬ ምንድን ነው? ሁለተኛውን ያው መገመት ትችላለሽ። አልችለውም። ማየ ንገሪኝ ምንድን ነው? ግልጽ እኮ ነው። የትኛዋም ሴት ብትሆን ኮምፕሮማይዝ የማታደርገው ነገር። እሺ ማየ ምንድን ነው? ባልሽ ባንቺ ላይ ሌላ ሴት ቢደርብብሽ በምንም አይነት ምክንያት ይቅርታ ማድረግ የለብሽ። ለአንድ ቀን ቢሳሳትስ? አይልሽ አንድ ቀን በአጋጣሚ የሚባል ነገር የለም። ባል ትዳር ወንድ የሚሳሳትበት አጋጣሚ በጣም ጠባብ ነው። ምክንያቱም ቤቱ ሚስቱ አለች። ገባሽ? ምናልባት ሰው ነውና የሚሳሳትበት እድል በጣም ጠባብ ሊሆን ይችላል። ሁኔታውን አይተሽ ይቅር ልትይው ትችያለሽ ለአንድ ጊዜ። ስለዚህ አባዬ ከሌላ ሴት ጋር አንድ ቀን ቢሳሳት ይቅርታ ታደርጊለታለሽ? ወይ አቢጌል ደረ ይሳሳት እንኳን በተግባር በሀሳቡም ቢሆን ፈጽሞ አይሳሳት። እንደው ቢሳሳትስ እማዬ? አይሳሳትም አልኩሽ። ይኸውልሽ ደረትሽን ልትነፊበት ልትኮሪበት የሚገባባት ነው ያለሽ። ፈጽሞ አይሳሳት እማዬ። ሰው ሲፈጠር ሙሉ አይደለም እና ሰዎችን ደግሞ ሙሉ አድርጎ ማሰብ በጣም ይጎዳል። ወዴት አባትሽን እያማሽልኝ ነው? አባዬም ቢሆን እንደ ማንኛውም ሰው ሊሳሳት ይችላል። ስለዚህ ለአንድ ቀን ቢሆን እንደዛ ብሎ ማሰብ ጥሩ ነው። ሀይሌብል ሰው በወለደው ይበለጣል። የጤና ያድርግልሽ። እኔ ብታይ እንዴት እንደደነገጥኩ ስሄድ ዳጣ እዛ ቁጭ ብላ ላገኛት። ለምን አለው ዳጣ ከደረጀ ጋር ነው የወጣችሁ ብላችሁ እዛ ስሄድ ሳገኛት እንዴት እንደደነገጠች እውነት ለመናገር እኔም ደንግጫለሁ። ለምን እማዬ? ምን ማለት ነው? ማለት አንቺ ስለምን ደነገጥሽ እሷ ስለምን ደነገጠች ብዬ እኮ ነው። እውነት ለመናገር ምናልባት ድንገት ስለሄድኩባችሁ ይመስለኛል። ዳጣ በጣም ደንግጣ ነበር። ግን እማዬ ሰላምና ዳጣ ምን ልትይ ነበር? አይ ምንም እማዬ፣ በቃ ተይው። አንቺም ነገር በሆድሽ መያዝ ጀመርሽ። እስካሁን አልመጣችም ማለት? አዎ። ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ ቆዩ። ዳጣ ከቤት ወጣች እና አባዬ ዳጣ እየሄደች ብላ እየጠየቀችው ነበር። ደረጀ በጣም ደነገጠ። ዳጣ እየሄዳውን ሰላም ጋር ሄዳውን እንዴ? ሰላም ጋር ይሆናል በማለት ይጠይቃል። አላቅም አባዬ ሰላም ጋር ሄዳውን እንዴ በማለት ሲጠይቅ ነበር። ደረጀ ዳጣ ሳጣ እጅግ በጣም ደነገጠ። ምክንያቱም ዳጣ አልነበረችም ቤት ውስጥ። ወይኔ ልጄ የት ሄደች በማለት ደነገጠ። አብዬን ዳጣ ክፍሏ አልመስለኝም አባዬ ገብተ ይኸው ስትለው ልክ ገብቶ ሳያት ዳጣ ክፍሏ ውስጥ አልነበረችም። እና አብዬን ወይኔ እህቴ የት ሄደች አባዬ በማለት ጠየቀችው። ልጄ አላውቅም ምን እንደሆነች፣ እስቲ ቆይ እና ለሰላም ጋር ሄዳ ይሆናል ደውዬ ልጠይቅ ሲል ይጠይቃል። እና ደውዬው ለመጠየቅ ይወስናል። ዳጣ ብሎ ሳናግራት ነበር። እና ቆይ የት ሄዳ ነው ብላ ደሬ እች ልጅ እግር አብስታለች። አይ መቆጣጠር አለብን፣ ግን እስከ መቼኛ ጋር ትሆናለች? የራሷ ህይወት እንዲኖራት እንፈልጋለን፣ ግን ቤተሰቧ ጋር ብትሄድ ብሎ ደረጀ አይ እዚህ ከኛ ጋር ብትሆን ይሻላል ማርታ ይላታል። ወይን ትድ እንዴ ብሎ ስጠይቆ አይ ብቻ የራሷ ህይወት ቢኖራት ደስ ይለኛል ስትል ትነግራታለች። ዳጣ እስከ መቼ እዚህ ትቆያለች ደሬ ብላ እኔም ምንም ቢሆን በጣም ጥሩና የዋ ልጅ ነች፣ ግን ከኛ ጋር እንድትቆይ ይፈልጋሉ፣ ግን ደግሞ ምንም ቢሆን ከልጆች ያስፈልጭ አላያቱም፣ ግን የወደፊት ህይወታ ምን ይሆናል ብላ ግን እዚህ መሆን ወይም ደግሞ ያለመሆን እሷን እቺ መወሰን ያለባት ብላ ትነግራለች። እና ለማንኛውም ማርቲ ስለዚህ ጉዳይ ሌላ ጊዜ እናወራለን እና እናስብበታለን፣ እባክሽ ስለዚህ ጉዳይ አትጨነቂ፣ ዳጣን ራሷን እናናግራታለን ስትል ትነግረዋለች። ዳጣ ከቤት ወጣ ሳትናገር ስለወጣች በጣም ደነገጠች። እና ቆይ ምን ተፈጥሮ ነው የት ሄዳ ነው በማለት ትጠይቋለች። እና ስትጠይቁ አይ አላቅም የት ሄዳ ሆን ታዲያ ብላ እያወራች ነበር።
እና አለቅም ዳጣ የት እንደሄደች በማለት ትነግራታለች። እና ዳጣ የት ሄዳ ነው ብለህ ታስባለች ስትል ትነግራታለች። እና አላቅም በማለትም ትነግራለች። እና ዳጣ ምን እንደሆነችውን ደጋግማ እየጠየቀችው ነበር። እና ስትጠይቁ ዳጣ የጥንድች አላቅም ነገር ግን ምን ሆነ አሁን ብላ ደረጀም ሳስብ ነበር። ዳጣ ዝም ብላ እየወጣች ነው እና እንድትወጣ ማድረግ የለብንም ስሉ ያወራሉ። ዳጣ ምንም ነገር ብትሆን ተጠያቂ የምንሆነው እኛ ነን። ስለዚህ ምንም ነገር መሆን የለባትም ስትል ትነግረዋለች። እና ዳጣ የሆነችውን ነገር ደጋግሞ ቢጠይቃቱም ማታ ምን እንደሆነችው ምን እንደተፈጠረው ምንም ነገር ማናገርና ማውራት አትፈልግም ነበር። እና ቆይ ምንም ማድረግ እንዳለባቸው ግራ ይጋባሉ። ዳጣ ምንም ትሁን ምንም ነገር ግን ከልጆቻችን ለይተን ማየት የለብንም። ደሬ ልጅቷን ማናገር አለብን። በአሰኘ ሰዓት የወጣች ሰላም ጋር መሄድ የለባትም። ስለዚህ ዳጣ ከልጆቻችን ለይተን ማየት የለብንም፣ መጠንቀቅ አለባት ስትል ትነግራለች። እንግዲህ አብዬን እናታን አባዬ ምን ባጠፋ ወይም ደግሞ ምን ባረግ ነው እስቲ ባሌ ወይም ደግሞ የማገበው ምን ባጠፋ ይቅር እንደማልና ለምሳሌ አባዬ ምን ባጠፋ ነው ይቅርታ የማታረግለት ብላ ጠየቀችው። አባዬ ደረን ማርታም በአንድ በሁለት ነገር እንደማትስማማው እና መቼም ይቅር እንደማትለው ደግማ ነገረች። ለምሳሌ አንደኛው ቢደበድበኝ ብመታኝ ዛሬ የደበድበኝ ወንድ ልጅ ነገ ደግሞ ሊገለኝ ስለምችል መቼም ይቅርታ ላረግለት አልችልም ብላ ነገረቻት። እና ምንም ነገር ባረገኝ ይቅርታ እንደማታረግለት ስነግረው እሺ ሌላኛውስ የትኛው ነው ይቅርታ የማታረግለት ብላ ስትጠይቀው ከሌላ ሴት ጋር በማግጥብኝ ማንኛውም ሴት ይቅር የማትለው አንድ ነገር እና በክብሯ የማትደራደር እንደዛ ነገር ባረግ መቼም ይቅር አይደለም ስትል ትነግረዋለች። እና ይቅርታ እንደማታረግለትም ስትነግረው እና በዚህ ይቅርታ አላረግልም ስትል አማዬ ምናልባት እኮ ድንገት ሆናል የተፈጠረ ወይም ደግሞ ተሳስቶም ሊሆን ይችላል። ሰው ሆኖ የማይሳሳት የለም። ስለዚህ ልሳሳት ይችላል። ስለዚህ ምንም ነገር ይቅርታ አታረግለትም ብላ ስትጠይቀው አዎ ይቅርታ አላረግለትም ስትል ትነግራለች። እና መቼም ይቅርታ እንደማታረግለት ነገረቻት ማለት ነው። እና ይቅርታ አታረግለት ብላ ስትነግራት አዎ ይቅርታ አላረግለትም ስትል ትነግራለች። ይገርማል ግን እማዬ አባዬ እኮ ምናልባት ተሳስቶ ሊሆን ይችላል። አይ ምንም ቢፈጠን በዚህ አልደራደርም ስትል ናታን በተደጋጋሚ ስልክ ስደውል ዳጣ ስልክ አታነሳም ነበር። ሰላም ጋር ደውሎ ሰላም ወደ አንቺ መጣች ብሎ ስጠይቀው እንዳልመጣችም ነገረች። ታዲያ ልጄ የት ሄዳ ይሆን ብላ በጣም ተጨነቀ። ዳጣም የት ሄደች ምን ተፈጠረ ብሎ ናታም ስለሷ ሳስብና ስጨነቅ ነበር። እና ምን ሊፈጠር ይችላል ብሎ ማሰብ ነበር። ነገር ግን ግራ ተጋባው። ምክንያቱም ወቅቷ ራሷን እንደሳተችና ደንግጣ እንደወደቀችም ጭምር ነገረው። እና በሰማ ነገር እጅግ በጣም አዘነ። እና ምን ተፈጠረ ምኑ ተሻለ ብሎ እያወራ ነበር። እና እንደ አጋጣሚ ለዛኝና ገዛኝ አንድ ላይ እያወሩ ነበር። እና አንድ ላይ የማወሩት ነገር እና ዳጣ እንደውም የጋሼ ልጅ ሳትሆን አትቀሩም በማለት በግምት ማወራቸው አልገባኝም። ገዘኝ ይህንን ኬት አጥንተህ ነው የምታወራው? ምን እያወራ ነው የምታወራው? ነገር እያሰብክ ነው? ግን በሉ ይህንን ነገር ማንም እንዳይሰማም ኬት ሰምተህ ነው ወይንስ የሰማ ነገር አለ ብላ ስትጠይቀው አይ እንደ አጋጣሚ አብዬና ዳጣ እህታሞች እህቴ ስትባባሉ ሰምታ ነው ምጥን የነገር። ወይ አንተ ደግሞ የምጥን ወሬ ይዘህ ነው እንዴ ይሄን የምትነግረኝ? ወይ ለዛኝ ደግሞ እባክቶ የመሆን ነገር አታውራ እንጂ ስትል ትነግራለች። እና ሀረየው መሆን ነገር የለም እያወራዋለ ነገሩ ወዴት እንደሄደ አላቅም ብቻ ይመስለኛል። ግን ይሁን ነገራቸው ከዳጣ ጋር ከአብዬል ጋር ይመሳሰላል። ስለዚህ የሆነ ነገር ያላቸው ይመስለኛል ስል ይነግራል። አይ በጭራሽ እንደዛ ሊሆን አይችልም እባክህ የመሆን ነገር አታውራ ስትል ትነግሯለች። ዳታን እንግዲህ ደረጀን አግኝቶ በመጨረሻ አንድ ላይ ማውራት ይጀምራሉ። እና አባዬ አሁን ዳጣ ደህና ነች? ምንም ነገር አይፈጠርም አይደለም ብሎ ሲነግረው ነበር። አዎ ሁሉ ነገር ሰላም ነው አታስብም፣ ደህና ነች ዳጣ ደህና ትሆናለች አይደለም ብሎ ሲነግረው አዎ ደህና እንደምትሆን ተስፋ አደርጋለሁ ልጄ አታስብ እያለው ነበር። አባዬ ዳጣ ደህና እንድትሆን እፈልጋለሁ፣ ሰላም እኮ ደጋግማ እየደወለች እያስጨነቀችኝ ነበር ሲል ይነግረዋል። አይ አታስብ ሁሉ ነገር ደህና እንደሚሆን አልጠራጠርም ስትል ትነግረዋለች። እናም ተሻለ ብሎ ደጋግሞ ስጠይቆ ምን ነገር አይፈጠሩም ስትል ትነግረዋለች። እንግዲህ ደህና እንደሚሆኑ ተስፋ አደርጋለሁ
በማለት ይነግረዋል። እና ቆይ ምን ተሻለ ብሎ ደጋግሞ ቢጠይቅም ግን ምንም ነገር አይሻልም ስለ ነገራን እንዳጋጣሚ ለረጅም ጊዜ ደህና ትሆናለች። ስለ እናንተ ስትሰማ መቋቋም አቃታት። እጅግ በጣም ደንግጣ ነበር። ምክንያቱም እጅግ በጣም ከባድ ነበር ነገሩ እና ይህንን ስትሰማ እማዬ ስልክ እኮ ማንም እያነሳልኝ አይደለም እማዬ ብላ ነገረችው። ኧረ እባክሽ ማንንም የማያነሳው ብሎ ስጠይቀው ማንም ሰው ስልክ እያነሳ አይደለም እና ናታም ስልክ እያነሳልኝ እኮ አይደለም ብላ ስትነግረው እስቲ ቆይ ለናታን ልደውል ለምንድነው ታዲያ ስልክ ደግሞ የማያነሳ ስትል ስልክ ስትደውለው እንዳጋጣሚ ናታ ስልክ አነሳ። ምን ተፈጠረ ናታ ብላ ስትጠራው ምንም እንዳልተፈጠረና ሁሉም ደህና እንደሆነ ጭምር ነገረው። ቆይ አልገባኝም ምንድነው የተፈጠረው እስቲ ንገረኝ ብሎ ደጋግሞ ጠይቃል። እና እንዳጋጣሚ ውሃ ከእንቅልፏ ስትነሳ እንቅልፏን አልነጋም ነበር። ልክ ስትነሳ ቁርሴን አቅርቢልኝ ማለት ትጀምራለች። አልገባኝም ገና እኮ አልነጋም ሌሊት እኮ ከሌሊቱ 5 ሰዓት ነው። በቃ አላቅም አልነጋም አልኩሽ እኮ ስትላት አይ ነግቷል እያለችው ነበር። እና እንደነጋችም ጭምር ስትነግራት እና አሁን አልተኛም ቁርሴን እንድትሰጪኝ እፈልጋለሁ ስትል ትነግራታለች። እሷም እሺ በቃ ሰጥሻለሁ ትልና ቁርስሽን ልክ እንደራትሽን ትመገባለች እንጂ ምንም ነገር አልተፈጠረም ስትል ትነግራለች። ከዛ እንግዲህ ታኩርፍና አይ እኔ የምፈልገው ቁርሴን ነው ብላ እየነገረችው ነበር። እና እሺ ትላታለች። እና በዛ የተነሳ ስትነግራት እና አሁን ምን ማድረግ እንዳለብኝ ለዳጣ ሁሉ ነገር ለመናገር ወሰነ። እባክሽን ከአሁን በኋላ ምንም ነገር አይፈጠርም ተረጋጊ፣ ወላጅ እናትሽ ሰላም እንደሆነችና ከሕክምና ስትወጣ ለዳጣ ሁሉ ነገር ነገራት እና ሁሉ ነገር ለሷ እንደሚገባትና ምንም ነገር እንደማይፈጠርም ጭምር እናቷ ሰላም እንደሆነችም ሁሉ ነገር ሲነግራት ዳጣም እያወቅኩ ነው የዋሻዎች ይቅርታ አድርግልኝ፣ ግን ያው አባዬ ቀድሞ እንድነግርሽ ስለምፈልግ ሁሉ ነገር እሱ ሲነግርሽ ይረጋጋል ብዬ ስላሰብኩ ነው በማለት ይነግራታል። ዳጣ ግን እጅግ በጣም ከፍቷት እጅግ በጣም መቋቋም አቅቷት ነገሩን እጅግ በጣም እያለቀሰች ነበር። ግን በጭራሽ ማመን አልቻለችም። ምክንያቱም የተፈጠረ ነገር ይህንን በጭራሽ ማመን አልችልም በማለት ታለቅሳለች። እጅግ በጣም እያለቀሰች ነበር። አይኖቿ እንባ ሞልቶ ናታን የእሷ እናት ሰላም እንደሆነችና በተፈጠረው ነገር እጅግ በጣም እንዳዘነም ጭምር እየነገረ ምንም ነገር ማዘን እንደሌለባትም ጭምር እየነገራት ነበር እና ምንም ማሰብ እንደሌለባትም ከዛ ወደ ቤት ሲመጡ ማርታ ዳጣን እንዳማማትና ጥሩ ስሜት ላይ እንደሌለች ነገር ይነግራታል። በዛ የተነሳ ይህንን መቀበል አልችልም ምን ተፈጠረ በማለት ይነግራታል እና በጣም እንዳዘነም ጭምር ነገረች። ዳጣ ወዴት ሄደች? እማዬ አለቅም ዳጣ ተነስታ ወታለች። አባዬ እሷን ሊፈልጓት ሄድ አልገባኝም። ዳጣ ትናንትና በጣም አሟት ነበረ። ታዲያ መቼ ነው የወጣችው በማለት ጠየቀች። ዳጣ ወጣለች የለችም እያለቻት ነበር እና ሄዳ ነው አለቅም እማዬ አባዬ እኮ መኝታ ቤት ሲገባ የለችም አለኝ። እኔም ግብቼ ሳ የለችም። ታዲያ የት ሄዳ ነው? ምናልባት ሰላም ደውላለት ሄዳሁን እንዴ? እች ልጅ ምን ይሻላል? እንዴት ድንገት ወጥታ ሄደች? ትናንትና እኮ ደህና አልነበረችም። ወይኔ አምላኬ ምን ውስጥ ነው የገባው? የሰው ልጅ አንድ ነገር ትሆንና በእኔም ብላ ትናደር ጀመረ። ማርታ እማዬ ተረጋጊ፣ እስቲ ስልኬን አምጪ ደረጀ ጋር መደወል ጀመረች። እማዬ ተረጋጊ እንጂ ስትላት ነበር። አብዬን በጣም ደንግጣ ነበር። ምክንያቱም ዳጣ የት ሄደችን ብላ ስትጨነቅ ነበር። ዳጣ አንድ ነገር ትሆናለች እማዬ። ታዲያ ምን ሆና? ዳጣ ሰላምን ለማግኘትና ሰላምን ለማውራት እናቷ እንደሆነች ለማረጋገጥ ሄደች እና አባቷ የነገራት እና እማዬና በጭራሽ ያላሰበችው ሰላም እናት ትሆናለች ብላ ያልገመተችውን ነገር ስትሰማ ነገሩን መቋቋም አቅቷት ነበር የታመመችው። ነገር ግን ይህንን መስማት ለሷ ከባድ ነበር። አብዬ በተደጋጋሚ ስትጠይቃት ልትነግራት ፈቃደኛ አልነበረም። ዳጣ ስትወጣ አላየሽም እንዴ? ዳጣ እኮ የለችም ብላ ውሃ ስትጠይቃት ነበር። አይ ዳጣ እኮ አልመጣችም እዚህ አልገባኝም። ዳጣ ቤት ክፍል አለችም እንዴ ስትል አይ ዳጣ እኮ የለችም አባዬ እኮ እሷን ሊፈልግ ሄዷል ስትል ትነግራታለች። አይ የት ትላለች ታዲያ? ውሃ ትመጣለች እኮ የትም አትሄድም አታስቢ ትመጣለች ስትል ትነግራታለች። ዳጣ ግን የት እንደሄደች አላቅም የለችም ብሎ አልኩ አባዬ አላቅም። ዳጣን እኮ እኔ በጣም ወዳታለሁ ስትል ትናገራለች። ዳጣ ትመጣለች የትም አትሄድም። ዳጣ እኮ በጣም ትወደኛለች። እኔን ጥላኝ
የትም አትሄድም ስትል ትነግራለች። ደረጀ እንዴት ሳትነግሪ ትሄጃለሽ ልጄ? እንዴት ስላንቺ ምን ያህል እንደማስብና እንደምጨነቅ እያወቅሽ እንዴት ታደርጊያለሽ? ተይ እንጂ ዳጣ እያለ ተቆጣት። ውድ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ዳጣ ምን ትሆናለች? ዳጣ ምን ይፈጠራል? ምን በቀጣይ ቪዲዮ